የራሳችሁ ፐርሰናሊቲ ያላችሁ የራሳችሁ ግንኙነት አላችሁ አይደለ? እኔ እና አንቺ ያለን ግንኙነት አንድ አይነት አይደለም አይደለ? ሜቢ እንደሆነ በነገራችን ላይ አማቼ እኮ አንዳንድ ጊዜ አይናገር፣ የምሬ ነው የምላችሁ። ፋክት ነው የተናገርከው ነገር። አይኖ ለወንድ የሚሰጥ ቦታ አለ፣ ለባል የሚሰጥ ቦታ አለ። ወንድ የሚሰጠን የራሱ የሆነ የወንድምነት ፍቅር አለ፣ የባል ደግሞ ራሱን ይቻላል። ስለዚህ ሁሉም ኢዝ ዲፈረንት። ዛሬ ደግሞ እልል ያስባለ አዳዲስ ነገሮች ናቸው። ዋው በጣም ደስ በሚል ሁኔታ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። አረ እልል በሉ ትላላችሁ፣ እልል በሉ ቤተሰብ። እንደዚህ ሁሉ ነገር ሲስተካከል ምናምን ያ ሁሉ ብጥብጥ ሰላም ሲሰፍን መስመር ሲይዝ፣ በዛ ላይ ደግሞ ቅማምዬና ቡራ ወደ ቤታቸው ተመልሰዋል። ከዛች ከጠባብ ቤት ወደ ሰፊ ቤት ተመልሰዋል። ምን አስበው ነው? በቃ ልጅ ሊወልዱልን ወደ ሰፊ ቤታችን እንመለስ ያሉት። በሉ እንግዲህ እኛ እንጠብቃለን። ውለዱልን ብለናል። ግን ያው ውዶቼ ስቀልድ ነው። ለሁሉም ጊዜ አለው። ሁሉም በፕሮግራም ነው። ሁሉም በእቅድ ነው የሚመራው። ዝም ተብሎ አይደለም እንትን የሚባለው። ያለ እቅድ የሚሆን ነገር የለም ትላላችሁ። ከምንምና ከማንንም በላይ ግን ኤፍሬም ያጠፋው ጥፋት ላጠፋው ጥፋት ሁሉ ዛሬ ላይ ይቅርታ ጠይቋል ማለት ነው። ሀይሚዬ ደግሞ ናፍቃኛለች፣ በቪዲዮ ነው ማዋራት ምናምን ነገር አውርተን አናቅም ገና ምን ያለ አቤት አቤት። አሁን ኢትዮጵያ ምድር ላይ ተቀምጣችሁ እንዴት ነው የማትገናኙት? አረ ተው ኤፍሬም ተው፣ አትሰክሰን። ለማንኛውም ያው እንደዛ ስትል የኛ ልብ እያንጠለጠልክ ነው። እኛ ጧት ማታ በስልካችን ብቻ የምናየው ማለት ነው። እንግዲህ ከዚህ ነገር ምን ተማራችሁ? እስካሁን ከተፈጠረው ነገር ምን ተማራችሁ? እኔ አንድ የተማርኩት ነገር አለ ውዶቼ። አሁን ከሀይሚዬም ከኤፍሬምም ካደረገው ነገር አንድ የተማርኩት ነገር አለ። ለወደፊትም መደገም የሌለበት ነገር፣ ይሄ ነገር አይደገም በቃ እንድልም ያደረገኝ ነገር አለ። አሁን እዛ ጋር እነዚህ ልጆች ፍቅረኛሞች ናቸው። ብሩኬና ሀይሚ ፍቅረኛሞች ናቸው። ነገር ግን ደግሞ እነሱ ያጋጫቸው ኬዝ አለ፣ የሆነ ነገር ወይንም ያላለቀ ያለ ስላለፈ ፍቅረኛቸው ጉዳይ ያላለቀ ኬዝ አለ። ያንን ኬዝ ሁለቱ ወጣም ወረደ በቃ ሀይሚ አሁን እዚህ ጋር ነገሩን ያስተካክሏሉ ብላ ነው አይደል የተቀመጠችው ከብሩኬ ጋር አብራ። ወጣም ወረደ ሁለቱም ቢበዛም ቢከፋም ቢለማም አይደለም የሚባለው ነገር ቢበዛም ቢለማም ቢከፋም ምናምን የሆነ የሚባል ነገር አለና ከፋም ለማም ይባላል። ሁለቱም ተነጋግረው መፍታት ነው ያለባቸው በቃ ምንም ቢከብድም ማለት ነውና እዛ ጋር እከሌ መጥቶ ሀይሚን ተናገራት ቤት ድረስ። ስለዚህ እከሌ ተናግሮሻል እና ነይ ባልሽን ጥለሽ ልውሰድሽ፣ በቃ እረፍት ማድረግ አለብሽ፣ እኔ ወንድምሽ እያለሁኝ ስለዚህ ማንም እየመጣ እንዲናገርሽ አልፈልግም ብሎ ወንድም ከትዳር ላይ እህትን ጎትቶ መውሰድ እንደሌለበት ነው ዛሬ የተረዳሁት። ምክንያቱም የተዋደደ ሰው ዞሮ ይገናኛል። የተዋደደ ሰው የተፋቀረ ሰው ዞሮ ይገናኛል። እኛ ግን ዳር ቀሪዎች ነን። አሁን ብሩኬን ስንት ነገር ስንል የነበርን ሰዎች አለን። ዛሬ ሀይሜን ስንት ነገር ስንል የነበርን ሰዎች አለን። ሁሉም የልቡን ያውቃል የተናገረውን ነገር ግን መልሰው እንደዚህ በፍቅር ነው ድብን ያሉት። በፍቅር ወድቀዋል። ዛሬ ወደ ቤታቸው ተመልሰዋል። እግዚአብሔር ይመስገን። እና መጣላት እንዳለ ሁሉ መታረቅ አለ። ይሄንን አንርሳ። ለምናደርገው ነገር ይሄንን መርሳት የለብንም። መጣላት እንዳለም መታረቅ አለ። ስለዚህ ለምናደርገው ነገር ለምናደርጋቸው ነገሮች በጣም መጠንቀቅ አለብን፣ ጥንቃቄ ማድረግ አለብን ባይ ነኝ። እና ግን ስለ ሁሉም ነገር እግዚአብሔር ይመስገን። ብሩክ እንዳለው ልክ ነው። ያው ወንድ የሚሰጥ ፍቅር ሌላ ነው፣ እሱ የሚሰጥ ፍቅር ሌላ ነው። ሁሉም ደረጃ አለው። የሁሉም ነገር ደረጃ አለው። ኤፍሬም ራሱ ያደረገው ነገር ልክ እንዳልሆነ ምናምን ነገር ተሰምቶት አንድ ሰው ጥፋቱ አምኖበት ምናምን ነገር በእርግጥ እሱ ለመልካም ነገር ብሎ ነው ያደረገው ማለት ነው። ግን ደግሞ ነገሩ ሲያልፍ እነዛ የተጣሉ ፍቅረኛሞች መልሰው ሲገናኙ ያለውን ስሜት
እኔ ልነግራችሁ አልችልም። የእውነቴን ነው የምላችሁ። የሆነ ጊዜ ሀይሚ ምን አለች? በተዋደደ ሰው መሀል አትግቡ አለች። ለምን እንደዛ ያለ ይመስላችኋል? ብሩኬና እሷ ተጣልተው መጨረሻ ላይ ሲታረቁ ነው እንደዛ ያለችው። ያው እኛ አሽቃባጭ ስለሆነ አሽቃበጠን። በእርግጥ የሚፈጠሩት ነገሮች እንድትናገሩ ሀሳብ እንድትሰጡ ያደርጓችኋል። ነገር ግን ደግሞ ሊያስቀይም የሚችሉ አሉ፣ ላያስቀይም የሚችሉ አሉ፣ የማይችሉም አሉ። ግን ያው ደግሞ እነሱ ሀሳቡን ይዘውት እስከመጡ ድረስ ኦዲየንስ ሀሳብ የመስጠት ግዴታ አለበት። አዎ ግዴታ አለበት እና ልፋትም ብዙ ነገርም የተባለውም ለዚህ ለአንድነታቸው ነው እንጂ ለሌላ ለምንም ነገር አይደለም። ደስ ብሎኛል። ኤፍሬም ዛሬ ቤት ድረስ ሄዶ ሁለቱንም ይቅርታ በመጠየቁ ለነሱ አብሮነት፣ በእርግጥ በአንድ ወገንም እኮ ለነሱ አብሮነት ነው፣ በእነሱ መሀል ያሉ ጥላቶችን ለማስወጣት ብሎ ነው በዛ ርቀት የሄደው። እንደገና ደግሞ ሀይሚ ላይክ ወንድም እንደሌላት ነበረ ተደርጎ የታየውና ወንድም እንዳላት ቤተሰብ እንዳላት ለማሳያት የሚያክል ነው ያ ሁሉ ርቀት ኤፍሬም የተጓዘው እንጂ አሁንም ደግሜ እነግራችኋለሁ ብሩኬንና ሀይሚን ለማለያየት ፈልጎ አይደለም። በዛን ጊዜ ግን እናንተ ያላችሁት እሱ አንተ ልታገባት ነው ወይ አንተ ልታገባት ነው ወይ? ወንድሞቹም ቢትሆኑ የብሩኬ ወንድሞች የምትናገሩትን ነገር ለይታችሁ ማወቅ አለባችሁ። ምክንያቱም ይሄ ቤተሰባዊነት አለ እዚህ ጋር። የተዋደደ ሰው ቤተሰባዊነቱን ያስተሳስራችኋል። ፍቃችሁ አትጥሉትም። ብሩኬና ሀይሚ ተዋደዋል። ከዛም አልፎ ደግሞ ነገ ይዋለዳሉ። በዛ መሀል ደግሞ ሞር ቤተሰብነት ነው። በቃ አለቀ። እና የምንናገረውን ነገር መለየት አለብን። ሚዲያ የያዘው ደግሞ አይለቅም። ወይኔ እናቴ እንደዚህ ተብሎ ነበረ እንዲ ቤተሰቦች አጎቴ እንደዚህ ብሎ ነበረ እንዲ ይላል። ነገ የብሩኬ ልጅ ተነስቶ ነገ ሀይሚ ላይ ተነስታና መጠንቀቅ አለብን። ተማሩበት። እውነቴን ነው ተማሩ። በተለይ የቅርብ ሰዎች ወንድም ምናምን እንደዚህ ጓደኛ ተበዮች የምታሽቃብጡ የምትፈተፍቱ ተማሩበት። ይሄንን ማለት ነው። እነሱ አይለያዩም። ይኸው መልሰው ይገናኛሉ፣ መልሰው ይጣላሉ፣ መልሰው ይገናኛሉ። ፍቅር ነው የሚያገናኛቸው። ፍቅር ባይኖራቸው ኖሮ እንደዛው እንደተቆራረጡ ይቀራሉ፣ በጭራሽም አይገናኙም ማለት ነው። እና ደስ ብሎኛል፣ እልል ብያለሁኝ። እግዚአብሔር ይመስገን ይሄንን ላደረገ ቅዱስ ሚካኤል ክብር ለሱ ይውሰድ። የጭንቀቀን ደራሹ ፈጽኖ ደራሹ መልአከ ሚካኤል የምሬን ነው የምላችሁ። እና ሀሳብ አስተያየታችሁን በኮመንት አስቀምጡ። ቤቱን ደግሞ ሰብስክራይብ አድርጉ በቅንነት እስቲ